ስለሚነገር ደስ ይበልሽ ቤተልሔም ተወለደ ጌታ ብርሃን በራ ለዓለማችን ተወለደ ጌታ ብለን አዚመናል። መወለዱ ግን ከመዳናችን ጋር የቱ ጋር ነው የሚዛመደው? መወለዱ ለኛ መዳን ምን አይነት ፋይዳ ምን አይነት ትርጉም ስላለው ነው? ብዙዎቻችን ሰንዴይ ስኩል የተማርን እናቃለን። ከልጅነት አንድ የጠየቅነው ጥያቄ ቢኖር እንዴት እግዚአብሔር ወደ ምድር መጥቶ ይሞታል? ማዳን አይችልም? እሱ ሰማይ ሆኖ እሱም ወደዚህ ምድር መምጣት ሳይጠበቅበት ማዳን አይችልም ብለን ጠይቀን እናቃለን። የሰንበት መምህራኖቻችንን በተቻላቸውና በተረዱት መጠልቅ መልስ ሰጥተውናል። ዛሬ ግን ስለዚህ ስለተወለደው ሕፃን አዳንን ብለን ስለምንለው ሕፃን ደግሞም የእግዚአብሔርን የዘላለም የማዳን ፕሮግራም ሰንቆ ለሰው ልጆች ብርሃን ሕይወት ሊሆን የመጣው ለምን ሰው ሆነ በሚል ርዕስ ጥቂት እናወራለን። ለምን ሰው መሆን አስፈለገው? የኢየሱስ ክርስቶስ ሰው መሆን የኢየሱስ ክርስቶስ ሰው ሆኖ ወደዚህ ምድር መምጣት ሰው ሆኖ ወደዚህ ምድር መገለጥ ሰው ሆኖ ወደዚህ ምድር ለኛ አካል መልበሱ መዳናችን ላይ ያለውን ትርጉም ማምለጣችን ላይ ያለውን ትርጉም ሕይወት ሊሆነን የቻለው እንዴት ነው? ሰው ባይሆን አይችልም ወይ? ኢየሱስ ክርስቶስ ሰው መሆን ባይጠበቅበት ማዳን ይሳነው ነበረ ወይ? ኦኬ ለዛሬ እንደ መልእክት የምንጠቀመው የመጽሐፍ ቅዱስ ክፍል የቆላስይስ መጽሐፍ ምዕራፍ 2 ቁጥር 11 ጀምሮ ያለ ቢሆንም ነገር ግን አስቀድሜ በዘፍጥረትና በሉቃስ ወንጌል መካከል አንድ ታይፖሎጂ መስራት እንዳለብን ይሰማኛል። ዘፍጥረት ላይ እግዚአብሔር የመጀመሪያዎቹን ሰዎች ከፈጠረ በኋላ ዘፍጥረት መጽሐፍ ላይ እግዚአብሔር አዳምና ሔዋንን ፈጥሮ በኤደን ገነት ካስቀመጠ በኋላ እግዚአብሔር አምላክ እንዳይበሉ ያዘዛቸው አንድ ዛፍ ነበረ ከብዙ ሺህ ዛፎች መካከል። ከነዚህም ዛፎች መካከል እንዳይበሉ የተከለከሉት ዛፍ መልካሙንና ክፉን መለየት የሚያስችለው ዛፍ ነው። መልካሙንና ክፉን መለየት የሚያስችለው ይህ ዛፍ እንዲበሉ ከተፈቀደላቸው በቁጥር እጅግ በርካታ ከሆኑ ዛፎች የተለየ ነው። ምክንያቱም እሱን ዛፍ በበላችሁ ጊዜ ሞትን ትሞታላችሁ ተብሏል። በአዲስ ኪዳን ደግሞ ሉቃስ ወንጌል መጽሐፍ ምዕራፍ 4 ማቴዎስ ወንጌል መጽሐፍ ምዕራፍ 4 ላይ ተመሳሳይ አንድ ታሪክ አለ። ይህም ታሪክ ኢየሱስ ክርስቶስ ተወልዶ እድሜው 30 ከሆነው በኋላ በመንፈስ ቅዱስ ተነርቶ ይላል ሉቃስ ሲዘግብ በመንፈስ ቅዱስ ኃይል ተነርቶ ወደ ምድረ በዳ ወይደ የ40 ቀንና የ40 ሌሊት ጾም ጸሎት ጾመ ጸለየ። በመጨረሻው ዲያብሎስ መጣ። አሁን ልብ እንድትሉ ፈልጋለሁ። ቲዮሎጂው ወይም ስነ መለኮቱ ታይፖሎጂ ይለዋል። እኔ በአማርኛ ምን እንደምለው አላቅም፣ ግን ተዛምዶ እንበለው ለጊዜው። ተዛምዶ አዳምና ሔዋን የተፈተኑት እንዳታደርጉ የተባለውን ፈተና የተፈተኑት በኤደን ገነት ነው። ኢየሱስ ክርስቶስ እንደዛው ደግሞ በተቃራኒው በኤደን ገነት ሳይሆን በበረሃ ፈተናው መጣ። በኤደን ገነት የፈተነው እባብ አሁንም ኢየሱስ ክርስቶስ ምድረ በዳው ላይ ያለ ሊፈትነው መጣ። እነሱ በጣም ብዙ ሺህ አማራጭ ባለበት አንድ የተከለከሉትን ዛፍ ላይ ወደቁ። ኢየሱስ ምንም አማራጭ በሌለበት ድንጋይን ዳቦ አድርጎ እንዲበላ በተጠየቀው ጥያቄ ውስጥ አንድ አዳምና ሔዋን እንዲመልሱ የተፈለገው ግን መመለስ ስላልቻሉ የወደቅነውን ፈተና ዛሬ አሁን ነገር እዚህ ጋር መቀያየር ይጀምራል። እንደው ከልባችሁ አሜን በሉኝ። ኢየሱስ ሰው ሆነ ስንል የህንድ ፊልም ድርሰት አይደለም። የአንድ የሆሊውድ የቦሊውድ እንትን አይደለም። ኢየሱስ ሰው መሆኑ የኛ የቀደሙ አባትና እናት አዳምና ሔዋን የወደቁትን ፈተና እሱ ሰው ሆኖ ፈተናውን ተወጥቶት እኛ ያልቻልነውን እሱ ችሎ እኛ ያልተወጣነውን እሱ ተወጥቶ እኛ ያልከወነውን እሱ ከውኖ ዛሬ ተወለደ ስንል የዳንበትን መዳን እያሰብን እናከብረዋለን። ኢየሱስ ጌታ ነው። ስለዚህ ብላለው አልበላም አለ። ለምን ሲለው ሰው አለ ከእግዚአብሔር አፍ በሚወጣ ምን እንጂ እዛ ይወጣው አትብሉ በሕይወት እንድትኖሩ አለ።
ያ ቃል ላይ ያለ ህይወት እንጂ ዳቦማ ገብቶ ዘንድሮም ሰው በሆድ ነው እየወደቀ ያለው። ሙስና የሚበላው ለምንድን ነው የምትበላው ብትል ጠግቦ ለመብላት ነው። ሰው ገሎ የሚከፈለውም ሰውዬ ለምንድን ነው ብትል ጠግቦ ለመብላት ነው። ቅያስ እየጠበቀ ማጅራት የሚመታውንም ለምንድን ነው የምታረገው ብትል ስለ ራበኝ ነው የሚለው። ሊበላ ነው። ሆድ ብዙዎቻችንን ጥሎናል። ሆድ ብዙዎቻችንን ከርብቶናል። ዲያብሎስ ያቀበታል። መኪናውንም ሀብቱንም ምኑንም ያንጋጉ ሰዎች ያው ሀብታ አታፍሩ አላልኩም እኔ በጌታ ጸጋ ጌታ ጸጋውን ያብዛላችሁ ገንዘብ ይብዛላችሁ ምን ነው እኔ ሀብታ አታፍሩ አይደለም ያልኩት ግን ብዙዎች የሚሯሯጡት እንቅልፋቸው የሚለፉት ገንዘብ ለማግኘት ኦቪየስ ስለዚህ አሁን ኢየሱስ ክርስቶስ አማራጭ በሌለው ስፍራ ላይ ፈተናውን ሲያሸንፍ አንድ ልዩ ሚስጥር አለ ምንድነው ሚስጥሩ ብትሉ አዳምም ሰው ሔዋንም ሰው የዲያብሎስን ፈተና የወደቁት ሰው ሆነው ነው ኢየሱስ ሰው ሳይሆን ኢየሱስ አካል መልበስ ሳይጠበቅበት ፈተናውን አሸነፈ ቢባል ፈተናው ፌር አይደለም በሌላ ቋንቋ የዩኒቨርሲቲ ሌክቸር የስድስተኛ ክፍል ተማሪ ጋር እኩል ቁጭ አርጋችሁ አንድ ጥያቄ ብትሰጡ ጥያቄው የምንም ይሁን የ12ም ይሁን የፊሎሶፊ ኦፍ ዶክትሪን እንትንም ይሁን የምንም ይሁን አንዱ አልፎ አንዱ ቢወርቅ ግን ባላንስ ያደረገ ፍታዊ የእውቀት ሌቭል ላይ አሉ ተብሎ የሚገመቱ ሰዎች አይደሉም ስለዚህ የስድስተኛ ክፍል ተማሪ ወርቆ የዩኒቨርሲቲ መምህሩ ቢወጣው ይሄንን ፈተናው በምን ሂሳብ ነው አሁን ፌር ሊሆን የሚችለው ኢየሱስ በመለኮትነቱ የማዳኑን ሥራ ቢሰራ በሰውነቱ ሊረዳን የማይችል በፍጹም ኃይሉና ክንዱ ስለተወጣው ፈተናው እኩል አይሆንም አዳም የወደቀውን ፈተና እስከ አዳም ዝቅታ ድረስ መጥቶ እስከ አዳም ዝቅታ ድረስ ዝቅ ብሎ ብዙዎቻችሁ አሁን በምን እንዳላችሁ አላውቅም እስካላችሁበት ድረስ መጥቶ ኢየሱስ ይፈውሳል እስካላችሁበት ድረስ ዝቅ ብሎ ካለህበት ነገር ይፈታሃል yes ዝቅ ብሎ ወረደና እኩል ሆነና ከአዳም ጋር ፍጹም ሰው አሁን ተፈተነ ግን አዳም ወርቆ ነበር እሱ አሸነፈ እሱ ሲያሸንፍ ግን አማራጭ የሌለው ሜዳ ላይ ነው አንተ አዳም እኮ አልበላም ብሎ ዞር ብል በዚህ ማንጎ አለ ዞር ብል በዚህ አቮካዶ አለ ምናልባት ዞር ብል ሌላም ነገር አለ አንዱን አይቶ የወደቀው አዳም በዲያብሎስ ሽንገላ የተሸነገለው አሁን በክርስቶስ ላንዴና ለመጨረሻ ተፈጠፈጠ ይሄ ፈታኙ ተወለደ ስንል እስካንተ ድካም ወርዶ ያዳነህን አምላክ ያወሳን ነው ተወለደ ብለን ስንል ያቃተህን ነገር ሊያቅተው የማይችል የከበደህ ነገር ሊከብደው የማይችል ያስለቀሰህ ነገር ሊያስለቅሰው የማይችል በነገሮች ሁሉ ላይ ኃያል የሆነውን ነው ተወለደ ስንል አሸነፈ ያልክ ነው ኢየሱስ ክርስቶስ ጌታ ነው ዛሬ ማታ በዚህ የመወለዱ ዋዜማ ላይ ሆነን በመናወራው የቃሉ ኃይል ብዙዎቻችን ቤት ላይ የሚገባ ፈውስ አለ ሃሌሉያ ኢየሱስ ጌታ ነው ይሄ ለመግቢያ ነበር ያልኩት ግን ስብከት ያርጌ ራሱ በወርዶ ደስ ይለኝ ነበር ኢየሱስ ጌታ ነው የቆላስይስ መጽሐፍ ምዕራፍ 2ን ንክፈት ከቁጥር 11 ጀምሮ ቆላስይስ መጽሐፍ ምዕራፍ 2 ከቁጥር 11 ጀምሮ በዚህ ክፍል ላይ ያለልንን የበረከት ቃል ተካፍለን በቃሉ ጉልበት የሚመታው መተን ለዶሮና ለስጋ ብቻ ሳይሆን ላለፈ ነገር ተቀጣጥለን እንወጣለን ምዕራፍ 2 ከቁጥር 7 ጀምሮ እናንብብና 15 ላይ እናቆማለን እንዲህ ይላል እንግዲህ ጌታን ክርስቶስ ኢየሱስን እንደተቀበላችሁት በእርሱ ተመላለሱ ስር ሰዳችሁ በእርሱ ታነጹ እንደተማራችሁም በሃይማኖት ጽኑ ምስጋናም ይብዛላችሁ እንደ ክርስቶስ ትምህርት ሳይሆን እንደ ሰው ወግና እንደ ዓለማዊ እንደ መጀመሪያ ትምህርት ባለ ፍልስፍና በከንቱ መታለል ማንም እንዳይማርካችሁ ተጠበቁ በእርሱ የመለኮት ሙላት ሁሉ በሰውነት ተገልጦ ይኖራልና ለአለቅነትና ለስልጣንም ሁሉ ራስ በሆነ በእርሱ ሆናችሁ ተሞልታችኋል የሥጋንም ሰውነት በመገፈፍ
በክርስቶስ መገረዝ በእጅ ባልተደረገ መገረዝ በእርሱ ሆናችሁ ደግሞ ተገረዛችሁ። በጥምቀትም ከእርሱ ጋር ተቀብራችሁ በጥምቀት ደግሞ ከሙታን ባስነሳው በእግዚአብሔር አሰራር በማመናችሁ ከእርሱ ጋር ተነሳችሁ። ቁጥር 13 እናንተም በበደላችሁና ሥጋችሁን ባለመገረዝ ሙታን በሆናችሁ ጊዜ ከእርሱ ጋር ሕይወትን ሰጣችሁ፣ በደላችሁን ሁሉ ይቅር አላችሁ። በእኛ ላይ የነበረውን የሚቃወመንንም በትእዛዛት የተጻፈውን የዕዳ ጽሕፈት ደመሰሰው፣ እርሱንም በመስቀል ጠርቆ ከመንገድ አስወግዶታል። አለቅነትና ስልጣናትን ገፎ ድል በመንሳት በእርሱ እያዞራቸው በግልጥ አሳያቸው ይላል። ሃሌሉያ። እንደው ጥራዝ ነጠቅም ወይም ሌጣ የሆነም የቃል አይነት አሰባበክ እንዳይሆን ቆላስይስ ለምን እንደተጻፈ ማውራት ግድ ይለናል። ምክንያቱም ከተጻፈበት ቁም ነገር ተነስተን ይህን ክፍል ስናየው የሐዋርያው ጳውሎስ ሐሳብና ጽሑፍ ይገባናል። የቆላስይስን መጽሐፍ የጻፈው ራሱ ሐዋርያው ጳውሎስ ቢሆንም ነገር ግን የማያውቃቸው ህዝቦች ናቸው። ሄዶ ያልተከላት ቤተክርስቲያን ነች። ምናልባትም የሚገመተው በኢየሩሳሌም በነበረው ሪቫይቫል ኢየሩሳሌም ተገኝተው የነበሩ ሰዎች ወደዚያ በመሄድ የተከሏት ቤተክርስቲያን ልትሆን ትችላለች ይላሉ። ሌሎች እና አጵሎስንም ሌሎችንም ይጠረጥራሉ። በአንድም በሌላም ጳውሎስ ግን ስለነዚህ ሰዎች በክርስቶስ ስር ሰደው መኖር ስላለባቸው የተወሰኑ ነገሮችን ሊያስታውሳቸውና እነሱ መካከል የነበረውን የስተት ትምህርት ለመጋፈጥ ይህንን መልእክት ጻፈ። ይህ የስተት ትምህርት ግኖስቲስ በመባል የሚታወቅ ሰው መዳን የሚችለው ልዩ የሆነ ዕውቀት፣ ልዩ የሆነ የረቀቀ ጥበብ ወይም መረዳት ከሌላው አይድንም፣ መዳን ያለው ዕውቀት ውስጥ ነው ይላሉ። እቺ ኖሲስ የምትለዋ የግሪኳ ቃል ዕውቀት ማለት ነው። እነሱም የሚጠሩት ግኖስቲስ ተብሎ ነው። ስለዚህ ለመዳን ልዩ ዕውቀት ማወቅ አለባችሁ እያሉ በቆላስይስ የነበሩ ሰዎችን ያደነጋግራሉ፣ ያጭበረብራሉ። በተለይ ደግሞ አይሁድ የነበሩ ክርስቲያኖች እንደገና ደግሞ መገረዝ አለባችሁ ካልተገረዛችሁ እያሉም የተወሰነ ያስቸግሯቸው ነበር። ለዚህ ነው አሁን ያነበብነው ክፍል ውስጥ እንደው ይሄ የሥጋ አይደለም ጉዳዩ በእጅ ባልተደረገ መገረዝ ነው እናንተ የተገረዛችሁት እያለ ጳውሎስ ድነት መንፈሳዊ ጉዳይ እንደሆነ መዳንም ከመንፈስ ጋር የሚገናኝ ጉዳይ እንደሆነ ያስረዳቸዋል። ምዕራፍ 1 ላይ የባረካቸው ደግሞም በእነሱ መካከል ስላልተገኘ ቅር እያለው ግን ሊያያቸው እንደሚወድ እንደሚናፍቅ እየገለጸ ጻፈ። ምዕራፍ 2 ሲወጣ ግን ስለናንተና በሎዶቅያ ስላሉት ፊቴንም በሥጋ ስላላዩት ሁሉ እንዴት ያለ ትልቅ መጋደል እንዳለኝ ልታውቁ ወዳለሁ እያለ ፍቅሩንም ይገልጽላቸዋል። ኦኬ ይሄን ያለኛ ለምን ስለ ቆላስይስ ታሪካዊ ዳራ ታወራለህ ካላችሁ አሁን የተነገረው ነገር አሁን ከምናወራው ችግር ጋር የተያያዘ ስለሆነ ነው። አሁን ከምናወራው ችግር ጋር የተያያዘ ስለሆነ ነው። ይሄ ምንድነው ካላችሁ ለመዳን ልዩ ሚስጥራዊ ዕውቀት ማወቅ፣ ለመዳን ልዩ የሆነ መረዳት መያዝ መቻል አለባችሁ ብለው አማኞችን ከያዙት በማመን አግኝቻለሁ ብለው ከሚሉት የደህንነት ሚስጥር ሊያላቋቸው ሊያፋቷቸው በክርስቶስ አምኖ መዳን በቂ እንዳልሆነ ሊናገሩ ላሉ ሰዎች መልስ ነው። ሁለተኛው ችግር ደግሞ እነዚህ ግኖስቲስ ወይም ኖሲሳውያን ተብሎ የሚታወቁ ሰዎች በብዙ ነገር እንደሚያንሱ እነዚህ አማኞች በብዙ ነገር ብቁ እንዳልሆኑ በብዙ ነገር ብቃት እንደሌላቸው እየነገሩ ያሸማቋቸው ነበር። አንዱ ችግር የሆነው ነገር ምንድነው? የኢየሱስ ክርስቶስ ሰው መሆን ትርጉም አልባ እንዲሆን እነዚህ ኖስቲሳውያን እንዲህ ብለው ያስተምራሉ። ቁስ የሆነ ነገር በሙሉ እርኩስ ነው፣ ደግሞ መንፈስ የሆነ ነገር በሙሉ ቅዱስ ነው ይላሉ። ከኔ ጋር ናችሁ? እየፈጠንኩ እንደሆነ አውቃለሁኝ። ምናልባት የግቢ ተማሪ የሚል ቃል ስለሰማሁኝ መልእክቴንም ሳልጨርስ እንደገናም ደግሞ ውስጤን ሆዴን እየቆረጠኝ ወደ ቤት እንዳልገባ በቶሎ ያስኩትን ነገር እዚህ አውርጄ ለመሄድ ነው። ስለዚህ ቅር እንዳይላችሁ በመፍጠኔ ከኔ ጋር ፍጠኑ። ስለዚህ እነዚህ ቁስ የሆነ ነገር በሙሉ እርኩስ ነው፣ ደግሞ መንፈስ የሆነ ነገር በሙሉ ቅዱስ ነው።
በሌላ ቋንቋ የሚዳሰስ የሚነካ ነገር በሙሉ ችግር አለበት። ኢየሱስ ምን ሆነ ነው እያልን ያለ ነው? ሰው ሆነ። ስለዚህ በእነዚህ ሰዎች ትምህርት ክርስቶስ ወዴት ሊገባ ነው? ወደ እርኩስነት ሊገባ ነው። ለዚህ አንድ ሰረንቲው የሚባል ሰው ምን አይነት ትምህርት ጀመረ? ኢየሱስ ሰው አይደለም፣ ሰውን የሚመስል ነው እንጂ። ግኖስቲሶች በዚህ ትምህርት የኢየሱስ ክርስቶስን ሰውነት ክደዋል። ለዚህም ነው ሐዋርያው ዮሐንስ አንደኛ ዮሐንስ፣ ሁለተኛ ዮሐንስ፣ ሶስተኛ ዮሐንስ የሚጽፍላቸው ኢየሱስ ክርስቶስ በስጋ እንደመጣ የሚክድ ይላል። ራሱ ቀጥታ ቃል በቃል ዮሐንስ ማለት የሚክድ እሱ ችግር ያለበት ነው፣ ከእግዚአብሔር የሆነ መንፈስ አይደለም ይላል። እዚህ ጋር ደግሞ ሰረንቲው የሚባል ዶኬዮ የሚል ትምህርት ጀመረ። እንደው ይጠቅመናል ብዬ ነው ያወራው ያለሁት። ዶኬዮ ማለት የሚመስል ተመሳሳይ፣ ሰው አይደለም ግን ሰው ይመስላል። ኢየሱስ ሰው አይደለም፣ ሰውን የሚመስል ነው። ለምን? ቁስ የሆነ ነገር በሙሉ እርኩስ ነውና ኢየሱስ ሰው ነው ከተባለ ሊረክስ ነው። ሐዋርያ ዮሐንስ ይህንን መለስ። አሁን ደግሞ ጳውሎስ ምን አለ? አሁን ባነበብነው ክፍል ላይ እዛችሁ ቁጥር ስንት ላይ በእርሱ የመለኮት ሙላት ሁሉ በሰውነት ተገልጦ ይኖራል ብሎ መለኮትንም ስጋንም አስታርቆ ያወራል። ቁጥር 9 ላይ ማለት መለኮትነቱ በስጋ ውስጥ አድሮ ተገልጦ ይኖራል ብሎ መለኮትም ኢየሱስ ፍጹም ሰውን ፍጹም አምላክ መሆኑን ማለት ነው ባጭሩ። ስለዚህ ወደዚህኛው ወደ አሁኑ ክፍል እንምጣ። ወደ አሁኑ ክፍል ስንመጣ ይሄ አሁን ያነበብነው የቆላስይስ መጽሐፍ የምዕራፍ 2 ሞተር ወይም ዋናው የድል አዋጅ ያለበት ክፍል ነው። ሌላኛው ደግሞ መንፈሳዊ ነፃነትንና ህጋዊ ድል፣ ህጋዊ መዳን ያልተጭበረበረ ይሄ ጥያቄ ውስጥ ሊገባ የማይችል ይሄ ፉል ፔድ የሆነ ሃሌሉያ ኢየሱስ ጌታ ነው። ከኔ ጋር ሁኑ። ጳውሎስ ይህንን ይላል። ከቁጥር 11 እስከ 12 ባለው ስለ እውነተኛው ግርዘትና ጥምቀት ይናገራል። ከሰዓት አንፃር እሱ ልለፈው ሐዋርያው ቅዱስ ጳውሎስ ካልተገረዛችሁ እያሉ የሚያስጨንቁትን የአይሁድ ክርስቲያኖች ተዋቸው። እኛ እግዚአብሔር በልጁ በክርስቶስ ያደረገልን በእጅ ያልሆነ ግርዘት ነው። የእጅ ግርዘት ስጋን ነው የሚቆርጠው። የመለኮት ግርዘት ግን ስጋዊ መሻትንና በእግዚአብሔር ፊት የወደቀውን አዳማዊ ማንነት ቆርጦ የሚጥል ነው። የዳንበት አዳዳን ከአንድ ሸለፈት ጋር የሚገናኝ ሳይሆን መለኮታዊ በሆነ ሲስተም ሙሉ ማንነት ተገርዞ ልባችን ተገርዞ በአብ ፊት የበቃን መሆን ችለናል። ለምን ቢባል ኢየሱስ ይህንን አድርጎታል። ሃሌሉያ ኢየሱስ ጌታ ነው። አረ ኢየሱስ ጌታ ነው። ሌላኛው ከቁጥር 13 እስከ 14 እንዲህ የሚል ቃል አለ። እናንተም በበደላችሁና ስጋችሁን ባለመገረዝ ሙታን በሆናችሁ ጊዜ ከእርሱ ጋር ሕይወትን ሰጣችሁ፣ በደላችሁን ሁሉ ይቅር አላችሁ። በእኛ ላይ የነበረውን አሁን ምናወራችን በእኛ ላይ የነበረውን የሚቃወመንንም ከዛስ በትእዛዛት የተጻፈውን የዕዳ ጽሕፈት ምን አረገው? ደመሰሰው። በእኛ ላይ የነበረውን አሁን ይሄ ምን ማለት እንደሆነ ከጊዜው ካልቸር እንነሳ። ሮማውያን ከነበራቸው ካልቸር ስንነሳ ነው። ሁለታችሁን ላስቸግራችሁ በጌታ ፍቅር ኑልኝ ወደዚህ ሞቅ አድርገን በኋላ እንባርካችሁ። ወደዚህ ጋር ለፉ። ጸግሽ ነው እሱ፣ ተሾመ ነው እሱ። ጸግሽ በጣም ስለቸገረው የትምህርት ቤት ክፍያ፣ የቤት ክራይ፣ የአስቤዛ ጉዳይ ፈተና ስለሆነበት ልክ ነው፣ እውነት ነው። እሺ ልዩ ገጠመኝ ነው። በጣም ስለቸገረው መበደር ፈለገና ተሼ ጋር ሄደ። የጊዜውን የሮማውያንን ባህል ነው ምነግራችሁ። መበደር ስለፈለገ ተሼ ጋር ሄዶ
ባክን ተሼ የገጠመኝ ነገር ብዙ ነው። ሚስቴ ልትወልድ ነው። የተወለደው ልጅ የሚበላ የለውም፣ ዳይፐር የለውም፣ ወተት የለውም። የመጀመሪያው ልጅ 3 ወር የትምህርት ቤት ክፍያ አልተከፈለም። የቤት ኪራይ 1 ዓመት አልከፈልኩም። አከራዬ ያስጨነቀኝ ነው። ይሄ ባንተ ይወጣ ያለ ልመና ወጥቶ ለመነው። ልመናውን ሲለምን ተሼ በጣም ደግ ስለሆነ አበደረው። ሮማውያን የፈለገ ደግ ቢሆኑ ግን አንድ ጽሑፍ አላቸው። ይህ ጽሑፍ ወንድም ጸጋ በዚህ ቀን እንደዚህ አይነት ችግር ስለገጠመው ይሄንን ያክል ሚሊዮን ብር አበድሬዋለሁ ብሎ ይጽፍና አዎ ተበድሬያለሁ ብሎ ከስር ይፈርማል። ይህ የዕዳ ጽሕፈት ጸግሽ ይዞ ወደ ቤት ሲሄድ ከነብሩ አብሮት ከችግሩ መወጫ ጋር የዕዳን ጽሕፈት ነው ይዞ የገባው። የዕዳን ጽሕፈት ይዞ ሲገባ ግን አንድ የተለየ ነገር አለ። ምንድነው ካላችሁ ቤት ሄዶ መሳቢያ ውስጥ አስቀምጠውም። ቤት ሄዶ የሆነ ሸልፍ ላይ ደብቆም ያን ጽሑፍ ያችን ጽሑፍ ይዞ ከተማም ሲወጣ ይወጣል፣ ገበያም ሲሄድ ይሄዳል፣ የትም ቸርች ሲገባ ይገባል። ስለዚህ ሰው ሁሉ ከእጁ የማይወርቅ አንድ ጽሑፍ ሲያዩ ጸግሽ እጅ ላይ ባለዳው የሚል ስም ይሰጡታል። ጸግሽ ብሎ አይጠሩትም። ሲያዩ የማይወርቅ ወረቀት ነው እጁ ላይ ያለው። ሲመለከቱት ከእጁ ላይ የማይለይ ወረቀት አለ፣ የተሼ ባለዳ እንደሆነ የሚገልጽ። እሱ ይሸማቀቃል። ሚስትየው እንዲህ ተብላ ነው የምትጠራው፣ የባለዳው ሚስት። እሱ ራሱ ጸግሽ አይሉትም ጓደኞቹ፣ ባለዳው ብለው ነው የሚጠሩት። ልጆቹ የጸግሽ ልጆች አይባሉም፣ ሲጠሩ የባለዳው ልጆች ነው የሚባሉት። ሰፈር ውስጥ ስማቸው ይቀየራል፣ መንደር ውስጥ ክብራቸው ይወርዳል። ዕዳውን እስካልከፈለ ድረስ ይሸማቀቃል፣ ዕዳውን እስካልከፈለ ድረስ ያለቅሳል። በየቀኑ ግን የሚያስበው ዕዳዬን እንዴት ከፍላለሁ ብሎ ነው። ዕዳዬን ከላይ ላይ ከቤተሰቤ ላይ እንዴት አነሳለሁ ብሎ ለሆነ ጊዜ ነው የገባበት። ግን አሁን መወጣት ስላልቻለ ያለቅሳል። ሰው ሁሉ ያውቅበታል፣ መንደር ሁሉ ያውቅበታል ባለዳ መሆኑን። ድንገት ግን የማይታወቅ ድንገት ከሰፈሩ ያልሆነ ድንገት ከመንደሩ ያልሆነ ድንገት ከዘመዶቹ መካከል ያልሆነ አንድ መንገደኛ መጣና ተሼ አለ። አቤት ብሎ ሲለው ዕዳህን ከፍዬልሃለሁ አለ። ከዛሬ ጀምሮ በምትታወቅበት መታወቂያ በምትታወቅበት ባለዳነት አንተ አትታወቅም። መታወቂያን ሰፈር ላይ ቀይረዋለሁ። መታወቂያን እኔ መንደር ላይ ቀይረዋለሁ። እዚህ ቤት ሰው አለ ወይ? ኢየሱስ በመወለዱ በአፊት የተሸማቀክበት ኢየሱስ በመወለዱ ሰይጣን ሲከስ የኖረው ኢየሱስ በመወለዱ አፍረ የነበርክበት ሀፍረት በኢየሱስ ተወግዶልሃል። ያስ አትያሎስ ቴሌብራዳኻ ይሁን ተወለደ ስትል ሰፈር ድረስ መጥቶ የሰራውን ድል እያወራህ ነው። ከሆነ ሴት ማፀን ስለመውጣት ብቻ አታስብ። ከሆነ ሴት ማፀን ስለመምጣቱ ብቻ አታስብ። ድልህ እየተወራ ነው። መዳንህ እየተወራ ነው። ማምለጥህ እየተወራ ነው። ኦቲያሎስ ቴለባዲናስ ግንኙነት የሌለው ምንም አይነት ግንኙነት የሌለው ምንም አይነት ትውውቅ የሌለው ኢየሱስ ለዘላለም ጌታ ነው። ለዚህ ነው ለምን ተከተላችሁት ብንል በድፍረትም በእርግጠኝነትም ስላዳነን ነው የምንለው። ኢየሱስ ጌታ ነው። ዕዳው ተከፈለ። አሁንም ቢሆን ያለበት ዕዳ ባክ ተከፍሏል አይደለም? የሆነ ጠንካራ ትንቢት አታናግረኝ፣ ቃል ነው የመጣሁት። ስለ መዳን ነው ማውራት የምፈልገው። ይኸውላችሁ ወረቀቱ አደባባይ ላይ ነው የተነጠቀው። ወረቀቱ እዛ ስም የተሰጠበት ሰፈር ላይ ነው የተወሰደው። ሰዎች ሁሉ ስሙን ጥሪውን የቀየሩበት መንደር ላይ ነው የወሰደው። ለምን ከፈልክ ቢባል ስለምወደው ነው የሚለው። ለምንድነው ዕዳውን የከፈልከው ሲባል ስለምወደው ነው የሚለው። ታስታውሳላችሁ ኤፌሶን መጽሐፍ ምዕራፍ 2 ላይ እንዲህ ነው የሚለው ቁጥር 1
በበደላችንና በኃጢአታችን ምን በነበርን ጊዜ ይኸውላችሁ ይሄን ክፍል ሁሌም ሰርፕራይዝ ሆኜ ማወራውም ምሰማውም ማነበውም እንዲህ ነው። እዚህ ቃልዮት አብያተ ክርስቲያናት መቃብር መንደር ብትሄዱ ቆንጆ ፎቶ ያላትን ትልቅ መቃብር ያላት ሴት ብታይ ወይ ድንቡሽቡሽ ሚስቴ በሆነች ብሎ የሚመኘው እንዳለ እዚህ ቤት መቃብር ሰፈር ሄዶ መቃብር መሃል ገብቶ እንዴ ወንዳ ወንድ ደረቱ አበጥ ያለ እንደኔ ሲክስ ፓክ የሆነ ምን ነው እንደምትቀኑ አውቃለሁ። የሆነ ፎቶ ላይ እንዲህ ብሎ ቢታይ መቃብር እኮ ነው። ይሄን ነበር ባሌ ማድረግ ወይ የኔ ውድ የኔ ሸበላ ሚል ወንድ የለም። ገና ኢየሱስ ገና ከሰማይ ሲያይ ሬሳ መሆንን ያውቃል። እንደ ሞትክ ያውቃል። እንደ በሰበስክ ያውቃል። ነገር ግን ሐዋርያ ጳውሎስ እንደዚህ አለ፣ ከትልቅ ፍቅሩ የተነሳ ከወደደን ከትልቅ ፍቅሩ የተነሳ ከክርስቶስ ጋር ሕይወትን ሰጠን። መቃብር ድረስ ወርዶ ያፈቀረ ኢየሱስ ብቻ ነው። በሞትክበት ኃጢአት ወርዶ ሃሌሉያ አይገናኝም። ማንንም ከክርስቶስ ጋር የሆነ ወንበር ላምጥተን ማውራት አንችልም። ኢየሱስ ብቻውን ይለያል። አረ ኢየሱስ ብቻውን ይለያል። እንደው አንድ ሰው ደስ ያለው ሰው ካለ ኢየሱስ ጌታ ነው ይበል። አረ ድገሙ። አየሩ ግዙ ይስማ። አይደለም ሰው አየሩ አይደለም ይሄ አየር የማናየው ጠፈር ይስማ። ኢየሱስ ጌታ ነው በለው። yes ቻቲዮሎ አስቴላ ብራዳስ ሬሳ እያለው ያፈቀረኝ እሱ ብቻ ሞቼ በስብሽ አልኩ እኮ ምንም ቆንጆ ብትሆን መቃብር ሄደ ወይኔ ውድ አትላትም። እሱንም ቢሆን አትናገሪው። ሃይ አረ ኢየሱስ ይለያል። ኒኮ ምን እዳ ገብቶት ነው ይላለሁ። ምን አገባው ማለት ይሄ የኔ አማርኛ ነው። ሽቅር እንዳይላችሁ ምን አስገደደው? አይቻልም እኮ እሱ የሚገደድበት ምንም መንገድ የለው። እንደምን ሞት ቀድሞ ስለነገረን ያው ብያችሁ ነበር። የራሳችሁ ጉዳይ ማለት ይችላል። ኩሌን ቀረና ይላል። እኔ እኮ ቀድም አጣ ኩሌን ቀረና በአዲሱ መደበኛ ትርጉም ነው ማታቁ ሰዎች ነግሬ ነበርኩ አንተ አልሰማህም። የራስ ጉዳይ ማለት ይችላል። ግን ወረደልህ። በመሰረቱ አንድ ነገር ልንገራችሁ፣ ለኢየሱስ ሰው መሆን ውርደት ነው። ለኢየሱስ ሰው መሆን ክብር አይደለም፣ ውርደት ነው። በአንድ ቀላል አማርኛ ላስረዳ። ዛሬማ ከሰበኩ አይቀር እንዲው ልስበክ እንጂ ፓስተር ይቅር እንደማይላቃለሁ። ቢክ አለ ጊዜ ውስጥ። የዚህ ቢክ ፋብሪካ የት ነው? ኬንያ ነው። ኬንያ ውስጥ እቺን ለመጀመሪያ ጊዜ ዲዛይን ያደረገ ሰው አለ አይደል? እቺ እስክሪፕቶና ከመሰራቷ በፊት ማን ውስጥ ነበረች ማለት ነው? ሰሪ ውስጥ ነበረች። ተሰራች። በምን ዓላማ? ከወረቀት ጋር ስትገናኝ የሚይዛት አካል ሲጽፍ እንድትጽፍ ነው። ግን ቢኮች በሙሉ ዓለም ላመጹ አንጽፍም አሉ ቢኮች በሙሉ። ስለዚህ የስክሪፕቷ ዲዛይነር እና ፈጣሪዋ ቀለሟንም የቀመመው ሰውዬ ይጠየቃሉ። ከናንተ ፋብሪካ በዚህ ዲዛይን የወጣ እያንዳንዱ ስክሪፕቷ ዓለም ላይ አልጽፍም ብሏል። ስለዚህ አስተካክሉልን ብሎ ሁሉም ወቀሳ ቢወጣ ዲዛይነሩና ካምፓኒው አንድ ላይ ተማክረው ዲዛይነሩ በቃ እኔ ከዚህ በኋላ የነዚህን ቢኮች ሁሉ አለመስራት ለመተካት እኔ ቢክ ሆናለሁ ይላል ወይ? የሚከስረውን ከስሮ ሰብስቦ ያቃጥላል እንጂ የሚከስረውን ከስሮ ወስዶ እሱ ያጣታል እንጂ ቢክ ሆናለሁ የሚል አለ? ከጭቃ አብክቶ እፍ ሲል ሰው የሆንክ አንተ ስታስቸግረው እኮ ሎበብራም ማቃቆራ እኮ ምንም ችግር እኮ የለበትም።
መልሶ እኮ ሊጨፈልቅ አቅም አለው። መልሶ እኮ ወደ አመጣህ ጭቃ አፍ ብሎ ሊበትን ይችላል። አንተ ኢየሱስ እኮ ላንተ የሆነው የፈጠረውን ነገር ነው የሆነልህ። ማንም ማድረግ ማንም መሆን የማይችለውን ኢየሱስ ላንተ ስል ሰው ሆነልህ። ለዚህ እኮ ነው ለሱ ሰው መሆን ውርደት ነው ያለው። ሰው መሆን ለሱ ክብር አይደለም። ግን አንተ መውደድ አስገደደው። ወይ አንቺን መውደዱ አስገደደው። ከዲላም ስለተገኘ አይደለም፣ ከሆነም ሀገር ስለመጣ አይደለም፣ ዶላርህም ሆነ ፓውንድ ከባድ ስለሆነ አይደለም፣ መልክህም ቆንጆ የሚባል ስለሆነ አይደለም። በኃጢአት የበሰበስክ ግን መጣ። ግን አንቺን አይቶ መጣ። አንተን አይቶ መጣ። እንዴት አይነት ድንቅ በረከት ነው በጌታ ያገኘ ነው። ኢየሱስ ጌታ ነው። ቀጣዩን ቁጥር እናውራና ተበራርከን እንለያያለን። እንዲህ ነው የሚለው የዕዳ ጽሕፈት ደመሰሰው ይልና እርሱንም በመስቀል ጠርቆ ከመንገድ አስወግዶታል ይላል። እሱንም ምኑን? የዕዳ ጽሕፈትህን፣ ኃጢአትህን፣ ያ ይቃወም የነበረውን በመስቀል ላይ ጠርቆታል። ማለት ኢየሱስ ሲሞት ከሱ ጽሑፍ በላይ ካህናቱ በላይ ምን እንደጻፈ ታስታውሳላችሁ? ይህ የአይሁድ ስላቅ እኮ ነው፣ ፉገራ ነው። ታውቃላችሁ? መስቀል ላይ የሚሞት ሁሉ የተረገመ ነው። መስቀል ላይ የሚሞት ሁሉ ወንበዴ ነው። ግን ለሱ ምን አሉ? ንጉሥ ነኝ ብሎ መጥቶ ይኸው ልክ ልኩን አሳየ ነው እንደማለት ነው። ልክ መስሏቸው እኮ ነው። እሱ እኮ ያንተንና የኔን ሰብስቦ እዛ ላይ እንደወሰደ አልገባቸውም። ለዚህ እኮ ነው ቆሮንቶስ ላይ ጳውሎስ ሲናገር ምን አለ? ይሄን የክብር ጌታ ባልሰቀሉት ነበር። ለምን? ቢያውቁት ኖሮ ይላል። ቢያውቁት ኖሮ ሰቅለው እቅዱን አያሳኩለትም ነበር። እንደውም እንዳይሰቀል ነበር እያደረጉ እቅዱን የሚያጓጥጡት። በሰቀሉ ጊዜ ጨረሱ አለ። ጠርቆ አስወግዶታል። ከማስወገድ ቀጥሎ አሁን የምናወራው አንድ ከባድ ነገር አለ። ምን? እንዲህ አለ፣ አለቅነትን እና ስልጣናትን ምን አድርጎ ገፎ ድል በመንሳት በእርሱ እያዞራቸው ምን አረጋቸው? በግልጥ አሳያቸው። እኔ እዚህ ፊት ለፊት ያላችሁ ሶስት ወገኖች በጌታ ፍቅር ወደ መድረክ ኑልኝ እና ግባ። አንተማ ከመጣ ባለዳውን አሁን ንጉስ ማረገው ኢየሱስ ይላችሁ። ሌላኛው የአይሁድ የሮማውያን ባይዘ ጳውሎስ ብልጥ ነው። ሲጽፍ በሚገባቸው ነገር ነው የሚጽፈው፣ በሚያውቁት ነገር ነው የሚጽፈው። እና ሮማውያን የነሱ ጀነራል ለጦር ሜዳ ወደ ጦር ስፍራ ሲወጣ ድል እንዲያደርግ ለጣዖታቸው የሚገባውን ሁሉ ሰውተው ድል አድርገና ይላሉ። እናም እሱም ወታደሮቹን አስከትሎ ለውጊያ ወደ ሜዳ ሄዶ ድል እንዳደረገ ከተረጋገጠ የጠላትን ወገን ሁሉንም አይገልም። እንዳሸነፈ የምር እንዲታወቅለት የተወሰኑ ሰዎችን ያስቀራል። ከጠላት ወገን የተወሰኑ ወታደሮችን ያስቀራል። ነገር ግን ድል ማድረጉ በደንብ እንዲታወቅለት ለሱ በሚዘጋጅ ልዩ ነጭ ፈረስ እሱ ይቀመጣል። ከኋላው ቀጥሎ አንድ ሰረጌላ አለ። እዚህ ሰረጌላ ላይ የተማረኩ የጠላት ወታደሮች ትጥቅና ዩኒፎርማቸው ሰረጌላው ላይ ይጫናል። በሌላ ቋንቋ የጠላት ወታደር በሙሉ እርቃኑን ይሆናል። ጡዴ ማለት ነው። ለማይገባቸው ለካ ያለ እንትን ማለት ነው። እና ምን ነው ባላስተውልም አንድ ሰው እንደዚህ ያለ ጭቃ ውስጥ ወርቀ ቆሽሸ ራስህን ስታይ አይ ቆሽሽ ያለው ግን ሻወር አልገባም ሚል ሰው አለ። ኃጢአት ሰርተሃል ማለት ቆሽሻል ማለት ነው። ንስሐ ትገባለህ ማለት ሻወር ትገባለህ ማለት ነው። ወደ እግዚአብሔር ፍቅር የሚጠራ እሱ የእግዚአብሔር መንፈስ ነው።
በኩነኔ እንዳትንበረከክ፣ በኩነኔ ወደዚህ ቤት እንዳትመጣ፣ በኩነኔ ፓስተር ቢሮ ወርቀህ ንሳ እንዳትገባ፣ በኩነኔ ምክንያት ቀስ ብለህ በበር ርቀህ፣ በመንገዱ ርቀህ፣ ከኳይሩ ርቀህ ምናምን ከፌሎ እንድትርቅ የሚያደርግህ ያ የእግዚአብሔር መንፈስ አይደለም። ስለዚህ ዲያብሎስ አውቆ ነው፣ ሳክስ ነው፣ እየዋሸን ነው። ይሄን ጥቅስ ጥቀሱበት። ድል በመንሳት ስልጣንህንም ገፉ፣ የኔን ድል አሳይተዋል። አደብ ግዛ በሉት፣ አደብ ግዛ። ጠላት ዲያብሎስ አይችልም፣ ኢየሱስ ጨረሰው።